ሁላችንም መጽሐፍ ቅዱሳችንን ይዘን ተነስተን አንደኛ ጴጥሮስ ምዕራፍ 4 ላይ እናወጣለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7ን ድምጻችንን ወጣ አድርገን በጌታ በኢየሱስ ክርስቶስ ስም ድምጻችንን ወጣ አድርገን እናነባለን። ቁጥር 7ን ብቻ። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። እግዚአብሔር ይባርካችሁ። ያነበብነው ቃል ዳሩ ግን የነገር ሁሉ መጨረሻ ቀርቧልና ይላል። የሰራዊት ጌታ ቅዱስ እግዚአብሔር የሚያልቅ ሥራ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በኋላ ጀምሯል። ያ ሥራ የተጀመረበት ዓመት ሁላችንም በምድር ላይ ባለንበት ዘመንም ባለፉት ዘመናትም ሁሉ እንደምናውቀው የተጀመረ ነገር እናያለን፣ ሲጨረስም እናያለን አይደለም? እስቲ ብዙዎቻችን እርግጠኛ ነኝ ብዙ ከተማ ውስጥ የሚሰሩ ነገሮችን ታያላችሁ። የተጀመሩ ነገሮችን አንዳንድ ፕሮጀክቶችን እናያለን። ይጀመራል፣ ይጨርሳል። እንደዛ አይነት ምሳሌ መረዳት ቢሆንልን እግዚአብሔር አምላክ ቢያስረዳን፣ ቢገልጥልን፣ ቢያሳየን እግዚአብሔር የሚያልቅ ሥራ ነው በክርስቶስ የዛሬ 2000 ዓመት ገደማ የጀመረው እና ማለቂያው ደግሞ ምልክት አለው። ማለቂያው ምልክቱን ደግሞ ነግሮናል። ማቴዎስ ወንጌል ምዕራፍ 24 ላይ፣ የሉቃስ ወንጌል ምዕራፍ 21 ላይ፣ የማቴዎስ ወንጌል ምዕራፍ 24፣ የሉቃስ ወንጌል እና ደግሞ የማርቆስ ወንጌል ምዕራፍ 13 ላይ ይሄ የተጀመረው ነገር እንደሚያልቅ የሚያልቀው ደግሞ በምን እንደሆነ እያንዳንዱን ነገር ነግሮናል። እንግዲህ እኔና እናንተ ምን አለብን ወገኖቼ? እዚህ ጋር አንድ የተናገረው ትልቅ ነገር አለ። እንደ ባለ አእምሮ ማሰብ ማለት ምን ማለት እንደሆነ እናያለን። ወገኖቼ ሆይ እንደ ባለ አእምሮ አስቡ ማለት ቀስ ብለን እግዚአብሔር ከረዳን ለማየት እንሞክራለን። እግዚአብሔር የጀመረው የሥራው መጀመሪያ እስከ መስራው መጨረሻ ድረስ ያለው ጊዜ ምን ይባላል? ዓመተ ምሕረት ይባላል። ዓመተ ምሕረት ይባላል። ዓመተ ምሕረት የሚባለው ከኢየሱስ ክርስቶስ ስለ ሰው ዘር ሁሉ ኃጢአት በቀራንዮ መስቀል ላይ ውሎ የኛን ሞት በእኛ ፈንታ ከሞተ በኋላ ሞታችንን በሞቱ ከሻረ በኋላ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጅነትን ስልጣን እንደሚሰጥ በሐዋርያቱ የጀመረውን ትምህርት እንዲቀጥሉ አድርጎ እርሱ አይናቸው እያየ ሞትንና ሲኦልን ካሸንፎ በደብረ ዘይት ተራራ ላይ ወጥቶ እያዩት ወደ ሰማይ ከፍ ከፍ ብሎ ደመና ስትቀበለው እያዩት እንደዚህ ዞር ሲሉ ሁለት ሰዎች ሰማያዊ አካላት መላእክት አጠገባቸው ቆመዋል። ምን አሏቸው? እናንተ የገሊላ ሰዎች ሆይ ይሄ እንዲህ ሲሄድ እንዳያችሁት እንዲሁ ደግሞ ተመልሶ ይመጣል። ማለት ሊጨርስ ይመጣል። እግዚአብሔር አብ በልጁ በክርስቶስ የጀመረውን እግዚአብሔር ወልድ ሊጨርስ የሚመጣበት የዘመን ሙጣጭ ጫፍ ላይ ያለን ትውልዶች ነን። ይሄንን ሁላችንም ተምረናል። በተለያየ መንገድም ደግሞ ከእግዚአብሔር ቃል እውነት ከምንሰማውምና ከምልክቶቹ መጠናቀቅ እንደው መገባደድ አንጻር መረዳቱ የሚከብድ አይደለም። ስለዚህ የነገር ጅማሬ እንዳለ ፍጻሜ ስላለ ምን አለ ማለት ነው? አሁን ያለንበት ምንድነው? ዓመተ ምሕረት ነው። ጌታ ኢየሱስ ክርስቶስ ከምድር ላይ ከመምጣቱ በፊት የነበረው ምንድነው የሚባለው? ዓመተ ዓለም፣ ዓመተ ፍዳ ይላሉ። ዓመተ ዓለም ወይም ኦሪት ዘመን ነበር የሚባለው። ይሄ የምህረት ደም ሰማይና ምድር የታረቀበት ምህረት የሆነበት ኢየሱስ ክርስቶስ ይህንን ሥራ የጀመረበት ዓመተ ምህረት ተጀመረ። እንግዲህ ዓመተ ምህረት ደግሞ ያልቃል።
ሌላ ስርዓት ይመጣል። ስለዚህ ረጋ ብለን እንድናይ እፈልጋለሁ ወገኖቼ ሆይ። የእግዚአብሔር ቃል ሲናገር ዳሩ ግን የነገር ሁሉ መጨረሻ ቀርቧል ካለ በኋላ እንግዲህ እንደ ባለ አእምሮ አስቡ። እንደ ባለ አእምሮ አስቡ ማለት ትንሽ ትልቅ እውነት ያለበትን በአጭር በሆነ በትንሽ በሆነች መስመር ላይ ይነግረናል። እንደ ባለ አእምሮ አስቡ ካለ በኋላ ትጸልዩም ዘንድ በመጠን ኑሩ ይላል። ከዛ በኋላ ይሄ ከቁጥር 7 ጋር እንግዲህ እንደ ባለ አእምሮ አስቡ ትጸልዩም ዘንድ። እንደ ባለ አእምሮ የሚያስብ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ከአባቱ ጋራ የጸሎቱን ጉዳይ የመነጋገሩን ጉዳይ በጸሎት የመቅረቡን ጉዳይ እንደ ቀላል ነገር አያየውም። ማለት የመንፈሳዊ ሕይወታችን እስትንፋስ ነው ጸሎት ማለት። ከአባታችን ጋር የምንነጋገርበት፣ የምንገናኝበት፣ የምናወራበት፣ የምናሳውቅበት፣ የምንገልጽበት ለእግዚአብሔር የምናቀርበውን ነገር ደግሞ እግዚአብሔር መልስ እንደሚሰጥ በቃለ እግዚአብሔር ላይ በዚህ በወንጌላት ላይ እጅግ አስረግጦ ነግሮናል። ትጸልዩም ዘንድ በመጠን ኑሩ። ለእውነተኛ ጸሎት ለእውነተኛ መንፈሳዊነት በመጠን መኖር ያስፈልጋል። በመጠን መኖር ያስፈልጋል። ምክንያቱም ምን መሰላችሁ? በመጠን መኖር ማለት መንፈሳዊነትን በትክክል ማጣጣም ማለት ምን ማለት መሰላችሁ? አግባብና ስርዓት ባለው ኑሮ መኖር ማለት ነው። ምን አይነት ኑሮ? እግዚአብሔር አምላካችን እንደ እግዚአብሔር ቃል የሆነውን አኗኗር መኖር መቻል አለብን። እዛ ውስጥ ምን አለ? በመጠን ስንኖር መጸለይ እንችላለን። ለራሳችን እንጸልያለን፣ በዙሪያችን ላሉ እንጸልያለን፣ አዳዲስ ሰዎች ወደ ጌታ እንዲመጡ እንጸልያለን፣ እግዚአብሔር ምሕረት እንዲያደርግ ለሰው ዘር ለምድር ሁሉ እንጸልያለን። ምክንያቱም ስለ ጸሎት አይደለም ዛሬ የማካፍላችሁ። ጸሎትን የሚያክል የከበረ ነገር ዋና ነገር ሁላችንም ጠንቅቀን የምናውቀው ነገር ነው። ግን እንደ ባለ አእምሮ ካላሰብን አንድ የሆነ ቀላል ነገር አድርገን ነው የምንመለከተው ወገኖቼ ሆይ። እንደ ባለ አእምሮ ካሰብን ግን እግዚአብሔር ከሱ ጋር የምንነጋገርበት የሰጠን ትልቅ በረከት ነው። ሳይታክቱ ይጸልዩ ዘንድ እንደሚገባቸው ሲነግራቸው ስለ አንዲት መበለት ሴት በሉቃስ ወንጌል ምዕራፍ 18 ላይ ወደ አንድ ዳኛ መታ ከባላጋራዬ እባክህ ፍረድልኝ እውነት አለኝ ስትለው ሰውየው ምን ይለዋል መጽሐፍ ቅዱስ? አመፀኛ ዳኛ ይለዋል። ምን አለ ከዛ በኋላ? እቺ መበለት ስወጣ ስገባ ቢሮዬ በራፍ ላይ በቃ ሆና ትነዘንዘኛለች፣ አላስኖር አለችኝ። በጣም የሷ ሁኔታ ጠላሁት። ስለዚህ ጉዳዩዋ ምን እንደሆነ አላውቅም፣ ከንዝንዟ ግን ለመገላገል እፈርድላታለሁ አለ። ማለት የፈረደላት በአመፀኝነት ሁል ጊዜ እንዳታውከኝ ብሎ ነው እንጂ ነገሯን አዝኖ እውነትነቱን ተረድቶ ፍትህ እንደሚገባት ተጠንቅቆላት አይደለም። ምን አለ ኢየሱስ ክርስቶስ? አመፀኛው ዳኛ ያለውን ሰማችሁ? አዎ፣ እሷ ጠዋትና ማታ ስለነዘነዘችው አመፀኛው ፈረደላት። እንግዲያውስ ማለት ነው በቀንና በማታ ወደኔ ለምትጮሁ ካለ በኋላ ለምታገሳችሁ እንደገና ምርጦቼ ለሆናችሁ አልፈርድላችሁም ወይ? ማለት ይሄንን የሚያክል በረከት ሰጥቶናል። እንዳለን የምናውቀው እንደ ባለ አእምሮ ስናስብ ነው። አንደኛ ወገኖቼ ሆይ በመጠን ኑሩ፣ እንደ ባለ አእምሮ አስቡ ማለት። ሁለተኛ በወንድማማች መዋደድ መኖር እንዳለብን። ይኸው ሕግን ሁሉ የብሉይ ኪዳንን ሕግ በሙሉ ጠቅሎ ሲያመጣው እርስ በርሳችሁ ተዋደዱ እኔ እንደወደድኳችሁ። እኔ ወንድሜን የመውደድ እህቴን የመውደድ መንፈሳዊ የሆነ እውነት ነው። ከፈለኩኝ ልወዳት፣ ደስ ካላለኝ ልጠላት የሚል መጽሐፍ ቅዱስ ላይ የለም። ከሁሉ ይልቅ አጥብቆ ሲናገረው እንደዚህ ይላል፣ የኔ ደቀ መዛሙርት መሆናችሁን እኔን የማያምኑ ሰዎች የሚያውቁት
በእልፍ እልፍ ሺህ በምትናገሩት ቃላት አይደለም የኔ እንደሆናችሁ የሚያውቁት እርስ በርሳችሁ ስትዋደዱና ሰውን ስትወዱ ሳታዳሉ አድሎ የሌለበት ወይም ምክንያታዊነት የሌለበት ፍቅር ከነገሮች ያልተነሳ ነፃ ፍቅር ከሰማይ ሰማያት ወርዶ ምንም ሳናደርግለት ወደደን ከዘላለም ሞት ፍርድ አስመለጠን። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብትችሉ አይደለም ትእዛዝ ነው መውደድ ወንድሜን መውደድ እህቴን መውደድ ሰውን መውደድ ወንጌል ለመመስከር ተነስቼ በወጣ ለሰውየው ወስጄ ይሄንን ትራክት እንካ በጌታ በኢየሱስ ክርስቶስ እመን ከዘላለም ሞት ፍርድ ታመልጣለህ ከምለው በፊት እወደዋለሁ ወይ አዝንለታለሁ ወይ? ለሰው ለመጸለይ ታሟል ተቸግሯል ተጨንቋል እንጸልይለት ሳትወደው ሳታዝንለት አትጸልይ አይሰማህም። ከመጀመሪያ ከጸሎቱ በፊት መውደዳችን ማፍቀራችን ማለት ምን ማለት ነው? ማዘናችን እንደ ባለ አእምሮ ማሰብ ማለት እርስ በርስ የመዋደድን ቃል ትእዛዝ ተግባራዊ በሆነ በህይወታችን መታየት አለበት። እንደ ባለ አእምሮ ማሰብ ማለት ወገኖቼ ሆይ በጌታ ሳያምኑ ሰዎች ከሞቱ ምን እንደሚሆኑ ከሰዎቹ ይልቅ እኛ እናውቃለን። ይሄው ወንጌል ስርጭት 9 10 11 የሚሆኑ ልጆች አሉ 40 ይሰበስባሉ ተነስተው ይወጣሉ። እንደዚህ ቆሞ ማገልገል ቀላል ነው። እግዚአብሔር ጸጋ ከሌለበትም ከባድ ነው። ነገር ግን ያኛው እዛ ዓለም በድር ከተማ ውስጥ የተለያየ ቦታ ላይ ገብተው በጌታ በኢየሱስ ክርስቶስ እመን ማለት ከፍተኛ መንፈሳዊ ጦርነት ማካሄድ ነው። እዛ ቦታ ላይ አደጋ ሁሉ አለ። ወንድማችን ወንጌላዊ ዮሴፍ በቃ ከትልቅ አደጋ ውስጥ እህታችን ምንቴ አለች እዚህ ውስጥ ከትልልቅ አደጋ ውስጥ እላያቸው ላይ ተነስተውባቸው ማለት በነፍሳቸው ተወራርደው የሚያገለግሉት ለምን? ትእዛዝ ነው። እንደ ባለ አእምሮ የሚያስቡ የቤተ ክርስቲያን መሪዎችና አገልጋዮች ካሉ የወንጌል ስርጭት ቢመች ባይመች አይደለም። ዋናው የቤተ ክርስቲያን ትልቁ አጀንዳ ሰዎች ከዘላለም ሞት ፍርድ እንዲያመልጡ ቤተ ክርስቲያን ባውንደሪዋ ውስጥ መሟሟቅ ሳይሆን መሄድ መመስከር መቻል ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖች ሆይ እግዚአብሔር ይመስገን። የመጨረሻው ሰዓት ነው። መጨረሻው እንደሆነ አውቆ ሰይጣን የሰው ልጆችን ወጣ ብዬ እናገራለሁ። ግድ ነው ወገኖቼ ሆይ ግድ ነው። አሁን አውሮፓንና አሜሪካንን አስጨንቆ አገራችንንም እንደ ክፉ አረም እየወረረ ያለው 764 የሚባል አንድ አደገኛ ሰይጣናዊ ቡድን ሰይጣን መጨረሻው እንደሆነ አውቆ በስውር አይደለም የሚሰራው። አሁን በአደባባይ ራሱን እየገለጠ እየወጣ ነው ያለው። ስለዚህ በዚህ በኢንተርኔት ላይ የሚደረግ ቲኔጀሮችን ብቻ የሚያጠምድ አንድ የሆነ ኔትወርክ ነው። ምን ያደርጋቸዋል? ያጠምዳቸዋል። አንዴ ሰርክል ውስጥ ከገቡ በኋላ አይምሮአቸውን ከያዘ በኋላ ወገኖች የሚያደርጋቸው ምንድነው? በቁጥጥሩ ስር ካረገ በኋላ አንዳንድ አጸያፊ ኢሞራል ይሄ በጣም ዘግናኝ የሆኑ እነኚህ እርኩሰቶችን እንዲፈጽሙ ያደርጋቸዋል። ያንን ሲፈጽሙ ደግሞ ካሜራ ያነሷቸዋል። ከዛ በኋላ ይሄው ካሜራው አለ የምንላችሁ ከዚህ በኋላ ከዚህ ማህበር ከዚህ ራሳቸውን የሰይጣን ቡድን ነው ብሎ የጻፉት ፊት ለፊት ነው የጻፉት። ምንድነው ካላችሁ መጨረሻው እንደሆነ አውቆ ሰይጣን እጅግ ተግቶ የሚሰራበት ሰዓት ነው። እኛን ያስተኛን እሳት ከሰማይ ወርዳ ትብላው። አያችሁ ወገኖች ሆይ ይሄ የሚያጠምድ ቡድን ይሄንን ዶክመንተሪ ቢቢሲ ሰርቶት አሜሪካን ሀገር ላይ በዚህ ጉዳይ ላይ የተያዙ ሰዎችን እየፈለጉ ይዘው ከ400 በላይ የሚሆኑ ሰዎች ፍርድ ቤት አቀርበዋቸዋል። በዚህ ኔትወርክ ውስጥ ያሉ ሰዎች ልጆቻቸው አለቁ። ብዙዎቹ ሱሳይድን የሚያስደርጋቸው መጨረሻ ላይ ራሳቸውን አጥፉ ነው የሚላቸው። መንፈሱ ጭንቅላታቸውን ስለሚቆጣጠረው መንፈሱ ራሳቸውን ያጠፋሉ። እኔና እናንተ እኮ መሄድ አለብን። ቤተ ክርስቲያን እኮ ዶርማንት አይደለችም፣ አክቲቭ መሆን አለባት፣ መሄድ መቻል አለባት። ለምን? እንደ ባለ አእምሮ ካሰብን
በአእምሮ ሕፃናት አትሁኑ፣ አእምሮ የሙላባችሁ አለ ሐዋርያው ጳውሎስ። በአእምሮ ሕፃናት አትሁኑ ማለት እግዚአብሔር አስበነው ልንተገብረው የሚገባው ነገር እንደ ባለ አእምሮ ካሰበን እናውቃለን። ጎትኳች በነገሮቹ ላይ የሚቀሰቅስ የሚያስፈልገን አይመስለኝም። ምን ከሆንን እንደ ባለ አእምሮ አስቡ አለ። ወገኖቼ ሆይ ስለዚህ ምንድነውና ካላችሁ ነገሮች ወደ ጫፍ እንደደረሱ ያውቃሉ። አሁን ዓለም ላይ በተለይ ወገኖቼ ሆይ በዚህ በሰለጠኑት በዚህ በበለጸጉት አገር ላይ በቃ ነገሮች ጋድ እየወጡ ነው ያሉት። አደባባይ ላይ እየወጡ ነው ያሉት። ይሄ እንደ ድሮ በድብቅ የሚያደርጉትን ነገር ሁሉ ጋድ አውጥተውታል። የሰዎችን ነፍስ እየተሻሙ ነው ያሉት፣ እያጠፉ ነው ያሉት። ያው ብቻ ምንድነው ዓላማቸው? አንድ ነገር ነው፣ ከሞተም ሰው ጌታን ሳያገኝ እንዲሞት እና በጌታ በኢየሱስ ክርስቶስ አምኖ እንዳያመልጥ። እንግዲህ መጨረሻ ነው ሲባል ወደ መጨረሻው ጫፍ መዳረሻ የሚገለጡ በዓለም ዙሪያ ላይ ምልክቶች አሉ። ይሄ መነጠቅ ፈረንጆቹ ራፕቸር የሚሉት በደጅ ላይ የቀረበበት ሰዓት ነው። እግዚአብሔር በክርስቶስ ኢየሱስ ልጆቹን ሊወስድ ቅርብ ነው። እንደ ባለ አእምሮ ካሰብን አላወጣውም። እናንተ ማስታወሻ ጻፉ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ልሄድ ስፍራ ላዘጋጅላችሁ እሄዳለሁ፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ያለው ቃል የሚፈጸምበት ሰዓት ስለሆነ ምጽአቱ ሁለት አይነት ነው። የመጀመሪያው መነጠቅ ነው። መነጠቅ ማለት መወሰድ ነው። እግዚአብሔር አምላክ በክርስቶስ ኢየሱስ የራሱ የሆኑትን ታማኝ ልጆቹን የሚወስድበት ሰዓት ሲዳረስ ደቀ መዛሙርቱ መጡና በደብረ ዘይት ተቀምጦ ሳለ ጌታ ሆይ የመምጣትህና የዓለም መጨረሻ እንግዲያውስ መጥተህ የምትወስደን ከሆነ ምልክቱ ምንድነው አሉት። እንደዚህ ያላቸው ምልክቱን ሲነግራቸው ወገኖቼ ሆይ ምልክቱን ሲነግራቸው ሕዝብ በሕዝብ ላይ ይነሳል፣ ጦርነት ይሆናል፣ ረሃብ ይሆናል። ሰዎች እርስ በርሳቸው የሚጨራረሱበት ነገር እየበዛ ምን ማለት ነው? ረሃብ፣ ጦርነት፣ የምድር መናወጥ ምንድነው? ታላላቅ የምድር መናወጥ፣ ጎርፍ፣ የተለያየ አውሎ ነፋስ። ወገኖቼ ሆይ አሁን ሰሞኑን እቺ መንደር የምትባለውን አገር ጀማይካ የሚባለውን አገር እንዳልነበረ ከምድር ገጽ ሊያጠፋው ምንም አልቀረም። መሃል ከተማው ላይ ነው የሄደው። ወገኖቼ የመጨረሻው አምስተኛው ደረጃ ማዕበልና ነፋስ ነው የመጣው። ደረጃ አላቸው 2 3 4 የሚባሉ እነኚህ ነገሮች ማስታወሻ ያዙ። ከዚህ በኋላ ባለን ዘመን እድሜ ቁጥራችን ላይ የሚጨምር እልቂት ነው ያለው። ምክንያቱም ወደ መጨረሻው በተጠጋን ቁጥር ራፕቸር ሊሆን ሲል በዓለም ላይ የሚሆኑ እንደዚህ አይነት እልቂቶች፣ ጎርፎች፣ ማዕበሎች ወገኖች እጅግ ከፍተኛ ደረጃ መጨመራቸው አንዱ ኢየሱስ ለደቀ መዛሙርቱ ሲነግራቸው የምድር መናወጥ በልዩ ልዩ ስፍራ ይሆናል፣ ረሃብ፣ ቸነፈርና ጦርነት። ሌላውስ በቅዱሳን ማህበር ውስጥ ፍቅር ይቀሰቅሳል። ለምን? ከአመፃ ብዛት ፍቅር ይቀሰቅሳል። ምን ይሆናል ማለት ነው? በመጨረሻው ዘመን ሰዎች አለ ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ራሳቸውን የሚወዱ ሰዎች ስለሚበዙ፣ ሌላው አስፈሪው ነገር በቤተ ክርስቲያን ውስጥ ስነ መለኮታዊ ክህደት ይጀምራል። ከእውነተኛ ወንጌል ሰዎች እየካዱ መውጣት ይጀምራሉ። ምን ይሆናል? እውነተኛ ወንጌል ሳይሆን የስህተት ወንጌል፣ እውነተኛ ያልሆነው ወንጌል በዓለም ዙሪያ ባሉ ቤተ ክርስቲያኖች ውስጥ ተወዳጅ ይሆናል። ብዙ ሰዎች በጌታ አምነው 20 30 40 ዓመት የኖሩ እነኛን ሰዎች የሚፈልጉትን ስብከት ሲያጡ፣ እውነትን መስማት ሲያቅታቸው
ከማህበሩ እየተለዩ ይወጣሉ። ይሄንን እያነበብን ብንሄድ ጥሩ ነው። መጽሐፍ ቅዱሳችን ላይ እንደዚህ አድርገን እናወጣለን። ወገኖቼ ሆይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ከዛ በኋላ ደግሞ ምን አነበው ቦታ አለ። አንዳንድ ቦታዎችን እያወጣን እናነባለን። እግዚአብሔር አምላክ እንደረዳን አንደኛ ተሰሎንቄ ላይ አውጡ። ቁጥር 9 እና 11 ላይ ነው። እንደዚህ ይላል በኢየሱስም እነርሱም ራሳቸውን ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉ። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን። እስቲ አንድ ጊዜ ከሚመጣው ቁጣ የሚያድነኝ ኢየሱስ ነው በሉ አንድ ጊዜ። ምን አለ መሰላችሁ? እንደገና ይሄንን ነገር ደግመን እናነባለን። ማቴዎስ ወንጌል ምዕራፍ 21 ማቴዎስ 24 21 እናነባለን። የሚመጣው ቁጣ ምንድነው? የሚመጣው ቁጣ ታላቁ መከራ ይባላል። የሚመጣው ቁጣ አንዱ እሱ ነው። ከሱ የሚያድነንን እያሉ የቀደሙ አባቶቻችን የሚጽፉት ስለ ኢየሱስ ክርስቶስ። ማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ እንደዚህ የሚል ቃል አለ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ወገኖቼ ሆይ በሰው ልጅ ታሪክ ውስጥ እስካሁን እጅግ አስከፊ ከተባለው ስቃይና መከራ ሁሉ የከፋ ይሆናል። በሰው ልጅ ታሪክ አስተውሉ ወገኖቼ ባካችሁ። በሰው ልጅ ታሪክ ማለት አዳምና ሔዋን ከኤደን ገነት ከወጡበት ዘመን ጀምሮ እስከ መነጠቅ ድረስ ያልሆነ ተወዳዳሪ የሌለው መከራ የሚሆነው እኔና እናንተ በጌታ የሚያምኑ ታማኝ የሆኑ ልጆቹ ከምድር ላይ ከተወሰዱ በኋላ ዓመተ ምሕረት ያልቅና ታላቁ መከራ ይጀምራል። ታላቁ መከራ ለምንድን ነው? እግዚአብሔር የሚያፌዙትን፣ እውነትን የሚቃወሙትን፣ የሚሳደቡትን፣ የሚተቹትን፣ ስለ ኢየሱስ ሲነገራቸው የሚስቁትን፣ ምን አይነት ጅል ምን አይነት ሞኝ ነህ ብለው እንደ አንድ ምስኪን የሚቆጥሩህን እነሱ ላይ እግዚአብሔር የጠበቀው ዓለም ከተፈጠረ ጀምሮ ያልሆነ ምን ቆይ አንድ ነገር አለ። ዓለም ከተፈጠረ የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ ነው። ይቅርታ የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ ስንት አይነት መከራ ሆኗል። ስንት አይነት ስቃይ ሆኗል። ስንት አይነት እልቂት ሆኗል። እንዴ ቆይ እስቲ በታሪክ ተመራችሁ ትምህርት ቤት የሁለተኛ ዓለም ጦርነት 60 ሚሊዮን ህዝብ ያለቀበት ራሻ ላይ እነ ጆሴፍ ሜንጌል 20 ሚሊዮን ራሻን የፈጁበት በዚህ በኮሙኒዝም ስርዓታቸው ላይ እነ ማኦ ሴቱንግ በሚሊዮን የሚቆጠሩ ሰዎችን የፈጁበት። ወገኖቼ ሆይ ዶክተር ጆሴፍ ሜንጌል የሚባል የናዚ ወታደር የአይሁዶችን በብዛት እንዲጨረሱ ቁጭ ብሎ ይፈላሰፍ የነበረው ያጠና የነበረው በአንድ ቀን በአንድ ሰዓት ብዙ ሰው ለመግደል ምን እናድርግ ብለው እንደ አንድ መድኃኒት ሪሰርች ያደርጉ የለም ጥናታዊ የሆነ ሐኪሞች፣ ሳይንቲስቶች፣ ዶክተሮች፣ የተለያዩ ፕሮፌሰሮች ይሄንን መድኃኒት ብለው ለሰው ደህንነት እንደሚሉ እነ ጆሴፍ ሜንጌል እንዴት አድርገን ነው ብዙ የምንጨርሰው እያሉ ሲፈላሰፉ መጨረሻ ላይ ምን አገኘ? ጋዝ የሆነ መርዛማ የሆነ ጭስ አገኘና የናዚ ህዝብ የአይሁድን ህዝብ አሁን ሆላንድ ውስጥ አለ ብትሄዱ ታዩታላችሁ። የጋዝ ቻምበር የሚባለው ትልቅ አዳራሽ ነው። እዛ ውስጥ ሳሙና እየተሰጠ ግቡ ገላችሁን ትታጠባላችሁ ተብሎ ሳሙና ራቁታቸው ህፃናቶቻቸውን እንደዚህ እየያዙ ሳሙና እየተቀበሉ ራቁታቸውን ገብተው ጨረሰ። እንትኑ ይዘጋል፣ በትልቅ በር ነው ይዘጋል። ከዛ በኋላ ጋዙ ይለቀቃል። ብዙ ሰው እንደዚህ 6 ሚሊዮን ህዝብ ፈጁና ጨረሷቸው። እንግዲህ ይሄንን የሚያክል ጭካኔ አለ። ሌላውን ምን አዘረዘረኝ ታውቃላችሁ? በታሪክ ብዙዎቻችሁ ተመልከቱ ወገኖቼ ሆይ
የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ ያልሆነ እንግዲህም ከቶ የማይሆን ማለት እግዚአብሔር በጌታ በኢየሱስ ክርስቶስ አምኖ የዳነውን ሕዝብ ከዚህ የሚያስመልጠው መቼ መሰላችሁ? ልብ ብላችሁ ስሙኝ። አሁን ኢየሱስ ክርስቶስ በትንሣኤው ካረገበት ሰዓት ጀምሮ ዓመተ ምሕረት ነው። ዓመተ ምሕረቱ የሚያልቀው ቤተ ክርስቲያኑ ሲወስድ ነው። ቤተ ክርስቲያኑ የሚወሰድበት ሱባኤ 69ኛ አሁን ያለ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት 69ኛው ሱባኤ ገባ። ከዛን ሰዓት ጀምሮ እስከ መነጠቅ ሰዓት ያለው እኛ ያለነው በ69ኛው ሱባኤም ነው ያለነው። ልክ ራፕቸር ሲሆን ሰባኛው ሱባኤ ማለት የእግዚአብሔር ቁጣ ጽዋ የሚፈሰው የሚለቀቅበት ሰዓት ነው። ራፕቸር መነጠቅ ማለት ለምንድነው የምንነጠቀው? መነጠቅ የሚባለው ነገር ለምን ያስፈልጋል? ከሰባኛው ሱባኤ ቁጣ ልጆቹን ሊያድን እግዚአብሔር አምላክ ኢየሱስ ክርስቶስ ልጆቹን በወሰደበት ሰዓት ሰባኛው ሱባኤ ይሞላል። ሰባኛው ሱባኤ ገባ ማለት ያ ታላቁ መከራ የሰባቱ ዓመት ታላቁ መከራ ጀመረ ማለት ነው። አንድ ጊዜ ስለ ኢየሱስ ክርስቶስ አስተውላችሁ ስሙኝ። በጌታ በኢየሱስ ክርስቶስ አምኖ መዳን ማለት ከሰባኛው ሱባኤ የእግዚአብሔር ቁጣ ማምለጥ ማለት ነው። ለሚያስመልጠን ለኢየሱስ ለጌታችን ላዳኛችን ክብር ይሁን ለዘላለም። እግዚአብሔር እስካሁን ድረስ ስታዩ እግዚአብሔር ተቆጣ። እንደው የእግዚአብሔር ፍርድ ሆነባቸው። እንደው እዚህ ሀገር ላይ ወገኖቼ ሆይ የእግዚአብሔር ፍርድና ቁጣ እስካሁን አልሆነም። እስካሁን ድረስ በዓለም ላይ የምታዩት የእግዚአብሔር እያዘነ የሚሆን ነገር ነው። ቁጣውና ፍርዱ የሚጀምረው ልክ ቤተክርስቲያን ከተወሰደች በኋላ። ለምን ካላችሁ ሮሜ 1:18 እናነባለን። ጥሩ ነው ቃል እግዚአብሔርን ማንበብ ወገኖቼ ሆይ። እንደዚህ ይላል፣ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። በእነማ ላይ? እነኚህ እውነትን ኢየሱስ ያድናል ሲባሉ የሚሳደቡትን፣ የሚተቹትን፣ የሚነቅፉትን፣ አንዳንዶች ደግሞ በእግዚአብሔር ቤት ውስጥ ሆነው እውነትን የሚቃወሙትን ወገኖች መጽሐፍ ቅዱስ ምን ይላቸዋል? አንዳንዶች ከኛ መካከል ወጥተው ለምን ሄዱ ይላቸዋል። ወገኖች ሆይ በጣም ነው የሚገርመኝ። ይሄ እግዚአብሔር ቁጣው ቢገለጥ ማን ነው ከቤቱ ጠዋት ወጥቶ የሚገባው? ወገኖች ሆይ ግን አንድ ቀን እንደዚህ ይሆናል። እቺ ዓለም ከተፈጠረችበት ሰው ሊኖርባት ከጀመረበት ሰዓት ጀምሮ አስተናግዳ የማታውቀውን እንግዳ ነገር ታስተናግዳለች። ወዳ ሳይሆን በግዷ ታስተናግዳለች። እቺ ዓለም እንደዚህ ይሆናል። በአንድ ጊዜ በዓለም ሁሉ ላይ ፈረንጆቹ አኔ ብሊንክ ኦፍ አይ የሚሉት ይሄ እንደዚህ በዚህ ቅጽበት በሚሊዮን የሚቆጠሩ ቅዱሳን ከዓለም ላይ ይጠፋሉ። አንዳንዱ መኪና እየነዳ ነው ሃይዌይ ላይ። ብዙ ጊዜ አንድ ባህር ማዶ ሃይዌይ ላይ ሲሄድ ታክታክ ያለ መኪና ሳይ ራፕቸር ትዝ ይለኛል። አቤት እላለሁ። እንግዲህ ሰዎች ሲወሰዱ ፓይለቱ በጌታ አምኖ የዳነ ከተለወጠ ከሆነ ኮፓይለቱ ከሆነ እንደገና ሆስቶቹ ሰው ካለ ሲወሰዱ አውሮፕላኑ ምንድነው የሚሆነው? ባቡሩን የያዘው ሰውዬ ሲወሰድ፣ መኪና የሚነዳው ሰውዬ በአንድ ጊዜ በዓለም ላይ ብዙ ትምህርት ቤቶች በተለይ የኪንደር ጋርደኖች ባዶ ይሆናሉ። ብዙዎቹ ወገኖች ሆይ ወደ ጓዳ ሲገቡ ጌታን ተቀበል ሲባል የሚያፌዝ ባል ሊቀር ነው። ሚስቱ ሲያድ ልትሄድ ነው። ሚስት እያፌዘች በባሏ ላይ ጌታን ታይ ተቀበል ሲላት እምቢ እያለች እሱ ሊሄድ ነው፣ እሷ ልትቀር ነው። ምን ሊሆን ነው? በዓለም ላይ በቢሊዮን የሚቆጠር ሰው ይጠፋል። ዜናው ሁሉ ጠፉ። ከመስሪያ ቤት፣ ከቤት፣ ከትምህርት ቤት፣ ከሆስፒታል ሰርጀሪ የሚሰሩ ዶክተሮች ከበው ሰርጀሪ ሊያደርጉ ሲሉ በሽተኛው የለም። በጌታ ከሆነ የለም። ወገኖች የተለያየ ነገር ይሆናል። ሐኪሞቹ ሊያክሙ እየመጡ የጌታ ልጅ ከሆነ የለም፣ ጋውኑ ነው የሚወድቀው። ምን ይሆናል? ይሄ መቼ ነው የሚሆነው?
አኔ ብሊንክ ኦፍ አይ በዚህ ቅስፈት ትልቅ አምላክ ነው የምታመልከው አንተ። ትልቅ አምላክ ነው የምታመልከው አንቺ። አዎ አንድ ጊዜ ዓለምን እንዲህ በአንድ ጊዜ በዛን ሰዓት ላይ ዓለም በሙሉ አስተናግዳ አታውቅም። ወደ ኤፍቢአይ አይደወል፣ ወደ ደህንነት ወደ ፖሊስ ጣቢያ አይደወል። ልጄ ማጋ ማይደውላል። ፖሊሱ ቁጭ ያለው በጌታ ከሆነ ራሱ የለም። እምትደውልለት 911 ደውላለሁ ብትል የሚደወልለት ራሱ ቦታው ላይ ያሉ ሁሉ ዓለም ድብልቅ። ይሄ ነው ታላቁ መከራ ይለዋል ወገኖች። የሚጀምርበት ሰዓት፣ ልጆቹን የሚወስድበት ሰዓት። ለምን ልሄድ ስፍራ አዘጋጃለሁ ለልጆቼ፣ እመጣለሁ። ልጆቹ ምን ያደርጋቸዋል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እና 52 ነው። አንደኛ ቆሮንቶስ ምዕራፍ 15 51 እና 52 ነው የምናነበው። 51 እና 52 እንደዚህ ይላል፣ እነሆ አንድ ሚስጥር ነግራችኋለሁ። ማን ነው እንደዚህ የሚለው? ሐዋርያው ጳውሎስ። አይገርማችሁም? ቤተ ክርስቲያንን አሳዳጅ እና የሚገድልና ወይን የሚጨምረው ሰውዬ የመጨረሻውን ሚስጥር ከነ ጴጥሮስ ከነ ዮሐንስ ከነ ያዕቆብ ለይቶ ለዚህ ሰው ዱርዬ ነው ሰው አይሆንም ተብለህ እኮ አሁን አንተ እዚህ አለህ እኮ ሰው ከሰውም ሰው የኢየሱስ ሰው ሆነህ አለህ። አሁን እዚህ ይሄ ሰውዬ ነፍሰ ገዳዩን ሰው የብሉይ ኪዳን አባቶች ለአንዳቸው ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ለነ ዳንኤል ብዙ ነገር ተገልጦለታል። ሌሎቹ ትልልቅ ነቢይ ለነ ኤርሚያስ ለነ ኢሳይያስ ያልተገለጠ ሚስጥር መጨረሻ ላይ ለሐዋርያው ጳውሎስ አንድ ሚስጥር ልንገራችኋል። ክብር ለኢየሱስ ክርስቶስ ይሁን። አንድ ሚስጥር ልንገራችሁ፣ እነሆ አንድ ሚስጥር እነግራችኋለሁ። ሁላችን አንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት የሚለው መስራችሁ ቅድም የነገርኳችሁ ነች። በቅስፈት አይን እንለወጣለን፣ መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ። እኛም እንለወጣለን። ይህም የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ጉዱ ፈላ፣ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጽማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ምስጋና ለእግዚአብሔር። ወገኖቼ ሆይ እኔና እናንተ ጋር ራፕቸር መጨረሻ አይደለም፣ ወደ ዘላለም እረፍት መግቢያ ሌላ የተቀደሰና ሞት፣ ፍርሃት፣ ጭንቀት፣ ሌባ፣ ማጅራመቺ፣ ጉንፋን የሌለበት ሀገር የምንገባበት ሰዓት ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ ያ እኮ ነው። ይኸው መጨረሻው ተነጠቅን፣ በቃ መጨረሻ አዲስ በረከት ውስጥ መግባት ነው ያለ። አዎ ይሄ ወገኖቼ ሆይ በጌታ በኢየሱስ ክርስቶስ ላመኑና ታማኝ ለሆኑ ልጆቹ እግዚአብሔር ያዘጋጀው በረከት ነው። ከንጥቀት በረከት እንዳንጎድል ጌታ ይርዳን። ሚስጥሩን ሲናገር ታውቃላችሁ። አንድ ሚስጥር ልንገራችሁ ያለው እኔና እናንተ እንደዚህ ያለን። አሁን ለምሳሌ መነጠቅ ሆነ አይደለም? በጌታ አምነው የዳኑ ዘመዶች ጓደኞች የሏችሁም? እህት ወንድም ምናምን የላችሁም? በጌታ ያመኑ እነሱና እኔና እናንተ ቆመን ካል አንቀድማቸው። መለከቱ ሚስጥር ምንድን ነው? መለከት ሲባል እኛ የምናውቀው ትራምፔት ነው። እዚህ ደግሞ ደፋሮች ናቸው። በዚህ በኤአይ የሰሯቸው የተለያየ በቃ የመለከት ድምጾች ናመናቀው ያመጡ ያሳያሉ። መለከቱ እኮ ሰማይና ምድርን የሚገለባብጥና ሙታንን መቃብርን ገልብጦ ሕያው አድርጎ የሚያስነሳ መለከቱ እኮ ነው ወገኖች። ክብር ለኢየሱስ ክርስቶስ ይሁን። መለከቱ እኮ
ምን መስላችሁ? እግዚአብሔር ብዙ ነገር ሲናገር እንደዚህ ነው። በቃ መለከት ነው የሚለን። መለከቱ ሲነፋ እንዲሁም በተሰሎንቄ ምዕራፍ 4 ቁጥር 13 ላይ ጌታ ራሱ ይላል ይኸው በትእዛዝ በእግዚአብሔር ክብር ኃይል በመላእክት አለቃ በታላቅ የቀንደ መለከት ድምፅ ከሰማይ ይወርዳል። በጌታ ሆነው ያንቀላፉት እኛ ሕያዋን ሆነን ቆመን ያለነው አንቀድማቸውም። መለከቱን ገብቶ የሞተውን አውሬ የበላውን ባህር የሰመጠውን በጌታ ያለውን እኔ አላቅም ግጥምጥምጥምጥም አድርጎ አስነስቶት የማይበሰብሰውን አካል አልብሶ እሱን ሲያስነሳውና እሱ ከተነሳ በኋላ እኛ ሕያዋን ሆነን ያለን በቅስፈት ዓይን እንለወጥና አንድ ላይ ጌታን በአየር ላይ ለመቀበል እንነጠቃለን። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ወገኖቼ ሆይ ይሄ 70ኛው ሱባኤ ሞላ። አንድ ሱባኤ 7 ዓመት ነው። አንድ ሱባኤ ይቀራል። የ7ቱ ዓመት ታላቁ መከራ ይጀምራል። ዓመተ ምህረት አለቀ። እዛ ጋር በጌታ አምነው ነገር ግን በስጋቸው አንዳንድ እየተፈተኑ ፈራ ተባ ሲሉ ለዚህ እኮ ነው ንቁ ተዘጋጅታችሁ ኖሩ መቼ እንደሆነ አታውቁም። ማስታወሻ የምትይዙ ያዙ። 24 ማቴዎስ 24 44 42 ሉቃስ 13 33 እኔ አላነበውም አውጥቼ ሉቃስ 13 33 ላይ እንግዲህ ሰዓቱን አታውቁምና እንግዲህ ንቁ። ማቴዎስ 24 44 እና 42 ላይ ቀኒቱንና ሰዓቱን አታውቁምና እንግዲህ ነቅታችሁ ኑሩ። ለምን መሰላችሁ ወገኖቼ ሆይ ለመነጠቅ ብቻ እኮ አይደለም። እንዴ ድንገትስ እኛ ብንሄድ እንዴ ተዝረክርከን ነው እንደመሄድ ያለብን? ተዝረክርከን ማለት እኮ መስላችሁ ነገ ይሄንን ተነጎደ ያንን ያኛው መልሼ ይሄን በጥሼ ይሄን ቀጥዬ ይሄን ለብሼ ያን አውልቄ ይሄን ታጥቤ እንዲያድርጌ አይደለም። ዛሬስ ማታ ጌታ ቢመጣ ብለን ሁል ጊዜ ሁሉም ነገር አድርጉ። ትምህርታችሁ ጥንቅቅ አድርጋችሁ ስራችሁን በደንብ ቀጥቅጣችሁ ስሩ። ቤት ምሰሩ፣ ከቤት ቢሮ ምሰሩ፣ በደንብ ስሩ። እንቅስቃሴ ብራችሁን በስርዓት ያዙ። ግን ልባችሁን አጣብቁት ከጌታ ጋር አያይዙት። ውስጣችሁን አያይዙት። አለመዝረክረክ ማለት ነው። ችላ የሚያሰኝ እንደ ባለ አእምሮ ማስብ ከሆነ አልዝረከረክም። ሁል ጊዜ ስለ እግዚአብሔር ንስሐ መግባት እንዳትረሱ። ማታ ስትገቡ ያየሽው የሰማሽው የተናገርሽው የጨበጥሽው እኔ እንጃ ያለፈው ወረደ ወጣ። ማታ ስትገቡ ጌታ ሆይ በውሎዬ አንደበቴን ያረከስኩትን ሁል ጊዜ ንስሐ መግባት ጥሩ ነው። ግድ የላችሁም። ማንም ፐርፌክት የለም። ሁላችን በድካማችን የራራልን ጌታ በሕይወት የሚያኖረን ስሙ ይባረክ። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ የሚራራ አባት የሚራራ አንድ ነገር ውስጥ የመጣ ጎናችሁ ያለውን ሰው እንዴት እንደሚራራልህ ታውቃለህ በይልኝ እስቲ ባክሽ። ወሽ የኔ ልጅ እግዚአብሔር ይመስገን ጌታ ይመስገን። ይኸው ርህራሄው እስቲ ለርህራሄው ጌታ ለርህሩህ ጌታ አባትሽ ከራራልሽ ቆይቷል። አባትሽ ከራራልሽ ቆይቷል። አረባካችሁ እናመስግነው እግዚአብሔር። ይሄንን ሁላችንም ማንበብ ያለብን ነገር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ አውጡ። ሁለተኛ ተሰሎንቄ ምዕራፍ 2 ይኸውላችሁ 11 እና 12 አንድ ላይ ነው። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፃ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ቀና በሉ። እውነት ሲነገራቸው ይሄን ለመስማት ነው እንደመጣሁት። የማይስማማህ እውነት ከሆነ ስህተትን እንድታምን እግዚአብሔር ራሱ ነው አሳልፎ የሚሰጥህ። ስለዚህ ከብዙ ሰዎች 40 ዓመት 30 ዓመት ቆይተው ከእግዚአብሔር ቤት ውስጥ ወጥተዋል ስላችሁ የት መሰላችሁ? ከእውነተኛው ቦታ ነው የወጡት። እውነት ያማል ግን ያድናል።
ውሸት ያቆላምጥሃል፣ ያባብልሃል፣ ይለማመጥሃል። እያቆላመጠ የገሃነም ጉርሻ ነው የሚያደርግህ። እንደገና ላንብበው። በጣም ሲሪየስ ነገር ነው ወገኖቼ ወይ። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፃ ደስ ይላቸው የነበሩ፣ በእውነት ካላመነ ሰው በአመፃ መደሰቱ የማይቀር ነው። ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እግዚአብሔር ያድነን። ኢየሱስ ክርስቶስ ቀና በሉ የዛሬ 2000 ዓመት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ አዳነን። በጌታ በኢየሱስ ክርስቶስ አምኖ ለመዳን ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል ነው። አሁን ደግሞ ካዳነን በኋላ በዘመኑ ፍጻሜ ጫፍ ላይ ደርሰናል። አሁን ደግሞ አዳነን፣ ተወልዶ ሞትንና ሲኦልን አሸንፎ አረገ። አሁን ደግሞ ሊያስመልጠን ይመጣል። ሊያድነን መጣ። አሁን ደግሞ ሊያስመልጠን ይመጣል። እንዴት ያስመልጠናል? ከሰባኛው ሱባኤ ቁጣ የእግዚአብሔር ሕዝብ ወንጎች ከሰባኛው ሱባኤ የእግዚአብሔር ቁጣ ሊያስመልጠን የሚያስመልጥ አባት አለሽ። እውነትን ይቃወማሉ። እውነት በሚመስል ውሸት የተበሉ ሰዎችን አንደኛ ጢሞቴዎስ ምዕራፍ 6 ላይ አውጡ። አንደኛ ጢሞቴዎስ ምዕራፍ 6 ላይ ይሄን አንብቤ ይበቃችኋል። 18 19 20 ሁሉ ነው የማነበው በደንብ እንድትይዙልኝ። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆናቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቅ። ይህም ዕውቀት አለን ብለው አንዳንዶች ስለ እምነት ስተዋል። ጸጋ ካንተ ጋር ይሁና። አዎ ምን አለ ማለት ነው? አስተውሉ። አሁን አገር ኢትዮጵያ አዲስ አበባን ዓለምን ሁሉ እየከደነው ዕውቀት ይመስላል እግዚአብሔር ግን ውሸት ነው። ሰዎች ምን ሆነዋል? የሚያባብላቸው ስለሆነ የሚፈልጉትን የሚያክላቸው ስለሆነ ይፈልጉታል። ምንድነው እሱ? ዕውቀት ነው። ግን ምን አይነት ዕውቀት ነው? የውሸት ዕውቀት ነው። ይሄ የዛሬ 25 ዓመት የለም ነበረ። ሳስታውስ በተስኪያን ተከፍቷል በየቦታው። የዛሬ 20 ዓመትም ከ15 ዓመት ወደዚህ አዲስ አበባን፣ ኢትዮጵያን፣ አፍሪካን፣ አውሮፓን ምንም አያረገውም እግዚአብሔር። እወቁ፣ አይከለክልም። ሁሉም በፍጻሜው በጣፈንታው ይቆማል። አሁን ድሮ ቀረ። በብሉይ ኪዳን እንዲህ አርጓል ጌታ ይንቀለው አይነቅለውም። መጨረሻው ላይ ሁሉም በእግዚአብሔር ዙፋን ፊት ይቀርባል። ወገኖቼ ሆይ በውሸት ዕውቀት የተባለው ለሰዎች ለምን እንደሚመች ታውቃላችሁ? ለአሮጌው ሰዋቸው፣ ለስጋዊ ምኞት፣ ለአይን አምሮት፣ ለሚመኙት ፍላጎቶቻቸውን ለመንካት ያንጠራራቸዋል። ስለዚህ ይወዱታል። እኛ ግን ወንጌሉን አንሸቅጠውም አለ። ከተሸቀጠ ወንጌል እግዚአብሔር ያድናቸው። አሜን ወገኖቼ ሆይ ስለዚህ የመጨረሻው ዘመን ለምን አይሰበክም አንዳንድ ቦታ ላይ ካላችሁ? ምእመኑ አይወድም ይሄን መስማት እና ይቀራል። ከቀረስ ብሩ ይቀንሳል። እልም አድርጎ ይቀንስ። የሚያኖረኝ ኢየሱስ ነው። ደሞዛችን ኢየሱስ ክርስቶስ ነው። እውነትን በፍቅር ትሰሚያለሽ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ቀኒቱንና ሰዓቲቱን አታውቁምና ንቁ። ብዙዎች ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ፣ ብዙዎችንም ያስታሉ። እስከ መጨረሻ የሚጸና ግን እርሱ ይድናል። አስቀድሜ ነገርኳችሁ። በለስ
ሲያቆጠቁጥ ጫፏም ስትለሰልስ በጋ ቀረበ በጋ መጣ እንደምትሉ እንግዲህ እናንተ ደግሞ ይሄንን ሁሉ ስታዩ በደጅ እንደቀረበ ወቁ። በለስ ጫፏ ስትለሰልስ እና ማፍራት ስትጀምር በጋ ቀረበ እንደምትሉ እናንተ ደግሞ ምልክቶቹን ስታዩ የሰው ልጅ ላይ እየመጣ በዓለም ላይ የሆነው ስታዩ እነሆ በደጅ ቀርቧል። ምን በሉ? ንቁ።